ከመካከለኛው ምስራቅ ሰማያት በስተጀርባ የሚሰማው የወታደራዊ ድምፅና የፖለቲካዊ ውጥረት አዲስና እጅግ አሳሳቢ ምዕራፍ ላይ ደርሷል። በኢራን ዋና ከተማ ቴህራን ጎዳናዎች ላይ የተሰቀሉት የአሜሪካና የእስራኤል መሪዎች አምሳያ ምስሎች በስትራቴጂካዊ የሆርሙዝ ወሽመጥ ላይ የተደቀኑ አስፈሪ ማስጠንቀቂያ ሰሌዳዎችና ከምድር በታች በሚገኙ ምስጢራዊ ዋሻዎች ውስጥ ለዕለታዊ የቀረቡ የአሜሪካ የላቀ የጦር ጀቶች ስብርባሪዎች። በኢራን በአሜሪካና በእስራኤል መካከል የተቀሰቀሰው ይህ ሁለገብ ፍጥጫ አሁን ወዴት እያመራ ነው? ጊዜያዊ የተኩስ አቁም ስምምነቱ ሊያበቃ ጥቂት ቀናት ብቻ ሲቀሩት ዓለም አቀፉ ማህበረሰብ በቀጣይ ምን ሊከሰት እንደሚችል በከፍተኛ ሁኔታ እየተጠባበቀ ይገኛል። ዛሬ በዚህ ጉዳይ ዙሪያ የተሰሙትን እጅግ ወቅታዊና ዝርዝር መረጃዎች በጥልቀት እንመረምራለን። የመካከለኛው ምስራቅ የጂኦፖለቲካዊ ቀውስ በየቀኑ አዳዲስና አስገራሚ ክስተቶች እያስተናገደ ይገኛል። ከቅርብ ጊዜ ወዲህ በኢራን በአሜሪካና በእስራኤል መካከል ያለው ጠላትነትና ፍጥጫ በተለየ መልኩ እያገረሸ መጥቷል። ይህ ውጥረት ከቀጥታ ወታደራዊ ፍጥጫ ባለፈ በምስሎች፣ በማስታወቂያ ሰሌዳዎችና በምልክቶች የታገዘ ጠንካራ የስነ ልቦናና የፕሮፓጋንዳ ጦርነት ሆኖ ቀጥሏል። የኢራን መንግስት በሀገሪቱ ዋና ከተማ ቴህራን ውስጥ በወሰዳቸው ተከታታይ ቀስቃሽ እርምጃዎች አሜሪካና እስራኤል ለሚሰነዝሩባቸው ወታደራዊ፣ ኢኮኖሚና ዲፕሎማሲ ጫናዎች እጅ እንደማይሰጡ በግልጽ እያሳዩ ነው። በዚህ መሰረት በቴህራን ታዋቂ በሆነው አብዮት ወይም ኢንቅላብ አደባባይ የተካሄዱ ተከታታይ ማሳሰቢያዎች፣ በማስታወቂያ ሰሌዳዎች የተቀረጹ ማስጠንቀቂያዎችና የጦርነት ምርኮ ሜዳ የተሰኘው ልዩ ወታደራዊ ትርኢት የዚህ ግዙፍ ግጭት መገለጫዎች ሆነዋል። ይህ ዜና በአካባቢ ደህንነትና በዓለም አቀፍ የፖለቲካ መረጋጋት ላይ የሚኖረው ተጽዕኖ በዝርዝር መረዳት እጅግ አስፈላጊ ነው። ይህ አሁን ላይ የምናየው ከፍተኛ ፍጥጫ በአንድ ጀንበር የተከሰተ አይደለም። በአሜሪካ በእስራኤልና በኢራን መካከል ያለውን ጠላትነት ላለፉት 10 ዓመታት የቀጠለ ቢሆንም ከቅርብ ወራት ወዲህ ግን ወደ ከፍ የአየርና የባህር ላይ ፍጥጫ ተሸጋግሯል። በተለይም በሁለቱ ወገኖች መካከል በፓኪስታን አምባሳደሮች አጋዥነት ተደርሶ የነበረውና ለአንድ ወር የቆየው ጊዜያዊ የተኩስ አቁም ስምምነት ማብቂያ ጊዜ እየተቃረበ መምጣቱን ስጋቱን ከፍ አድርጎታል። ይህ የተኩስ አቁም ስምምነት እንዲራዘም የሚያስችል ምንም አይነት ይፋዊ ምልክት ወይም የዲፕሎማሲ ስምምነት ፍንጭ እስካሁን አልታየም። በዚህ መሃል ነው እንግዲህ ኢራን የአሜሪካና የእስራኤል የጦር አውሮፕላኖችን መታ መጣሏን የሚያሳዩ ስብርባሪዎችን በአደባባይ በማሳየት የኃይል ሚዛኑን ወደ እሷ ለማዘንበል እየጣረች ያለችው። ይህን የኋላ ታሪክ የአሁኑን የኢራን ማስፈራራትና የፕሮፓጋንዳ ዘመቻ ለመረዳት ወሳኝ መነሻ ይሆናል። የቴህራን ከተማ ማዕከል በሆነችው ኢንቅላብ አደባባይ በተካሄደው ህዝባዊ ሰልፍ ላይ እጅግ አነጋጋሪና ቀስቃሽ የሆነ ትዕይንቶች ተመልክተናል። በታዋቂው የሺ የሃይማኖት በዓል ማለትም የኢማም ማህዲ የመሪነት መታሰቢያ ዓመታዊ በዓል ላይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና የእስራኤል ጠቅላይ ሚኒስቴር ቤንጃሚን ኔታንያሁ አምሳያ ምስሎች በሞት ቅጣት መስቀል ወይም ጋሎስ ላይ ተንጠልጥለው ይታያሉ። ይህ በምስል የተደገፈ ተቃውሞ በቀጥታ አሜሪካና እስራኤልን በኢራን ላይ ለሚያደርጉት ፖሊሲ ምላሽ ለመስጠት የታለመ ነው። ሰልፈኞቹ ሁለቱን መሪዎች ኢራን እየተዋጋች ላለው ሁለንተናዊ ፍጥጫ ዋነኛ ጠላቶች አድርገው በመሳል የቁጣ ድምፃቸውን አሰምተዋል። ይህን አይነቱን አምሳያ ምስሎች የመስቀል ትዕይንት በመካከለኛው ምስራቅ ያለውን ከፍተኛ ወታደራዊ፣ ኢኮኖሚና ዲፕሎማሲ ፍጥጫ ወደ አስፈሪ የምስልና የመልእክት ጦርነት ደረጃ ማሸጋገሩን ያሳያል። በቴህራን ጎዳናዎች ላይ የሚሰቀሉት ግዙፍ የማስታወቂያ ሰሌዳዎች ወይም ቢልቦርዶች የሀገሪቱን የፖለቲካ አቅጣጫና ማስጠንቀቂያ ለውጭ ዓለም ለማስተላለፍ በስፋት ጥቅም ላይ ይውላሉ። ከእነዚህ መካከል በሆርሙዝ የባህር ወሽመጥ አቅራቢያ የሚታየው አዲሱ ቢልቦርድ ከፍተኛ ትኩረት ስቧል። ይህ ሰሌዳ የአሜሪካ ወታደር አጽም በሆርሙዝ ወሽመጥ ዳርቻ ላይ ወርቅ የሚያሳይ ሲሆን ከጀርባው ደግሞ የኢራን የባህር ኃይል መርከብ ሲጓዝ ይታያል። ይህ ትዕይንት እጅግ ስትራቴጂካዊ በሆነው የሆርሙዝ የባህር መስመር ላይ ለአሜሪካ ወታደሮች የተላለፈ ቀጥተኛ ማስጠንቀቂያ ተደርጎ ተወስዷል። ይህ ብቻ አይደለም። ከዚህ ቀደም በአብዮቱ አደባባይ በተሰቀሉ ሰሌዳዎች ላይ ፕሬዚዳንት ዶናልድ ትራምፕ በሬሳ ሳጥን ውስጥ ተኝተው የሚያሳይ ምስል እንዲሁም በትሮፒካል ገመድ ሲታነቁ የሚያሳይና ትራምፕን ገለነዋል የሚል ጽሑፍ የያዙ ሰሌዳዎች በሰፊው ታይተዋል። በአሁኑ ወቅት ደግሞ የአሜሪካ ታዋቂ መለያ የሆነው የነጻነት ሐውልት ወይም ስታዩ ኦፍ ሊበርቲ ተንኮታክቶ ሲወርቅና በአቅራቢያው ያሉ ህዝቦች የኢራን እስላማዊ ሪፐብሊክና የሺያ ሙስሊም ባንዲራዎችን እያውለበለቡ ሲደሰቱ የሚያሳይ ቢልቦርድም ተሰቅሏል። እነዚህ ማሳያዎች በሙሉ ኢራን በአሜሪካ ላይ ያላትን የጸና ተቃውሞና ፍትህ አልባነትን ለመግለጽ የምትጠቀመው ስነ ልቦናዊ መሳሪያዎች ናቸው። አንድ ከፍተኛ የኢራን ባለስልጣናት እንደገለጹት ቴህራን ለአሜሪካ ከፍተኛ ጫና እጅ ከመስጠት ይልቅ የትራምፕን የፕሬዝዳንትነት ዘመን እስኪያበቃ ድረስ
ለመታገስና ለመቆየት ዝግጁ መሆኗን ነው እነዚህ ቢልቦርዶች የሚያሳዩት። ምናልባትም ከዚህ በላይ ትልቅ ዓለም አቀፍ ትኩረት የሳበው የኢራን እስላማዊ አብዮት ጥበቃ ኃይል ወይም IRGC ያዘጋጀው የጦርነት ምርኮ ሜዳ የተሰኘው ወታደራዊ ኤግዚቢሽን ነው። ይህ አውደ ርዕይ በአንድ ምስጢራዊ የከርሰ ምድር ወታደራዊ ተቃውሞ ውስጥ የተዘጋጀ ሲሆን በጦርነት ወቅት ተመተው የወደቁ የአሜሪካና የእስራኤል ሰው አልባ አውሮፕላኖች ወይም ድሮኖች እና የጦርነት ጀቶች ስብርባሪዎች ለትዕይንት ቀርበዋል። የአብዮቱ ጥበቃ ኃይል እንደሚለው በዚህ ኤግዚቢሽን ላይ የቀረቡት ስብርባሪዎች የአሜሪካ ዝነኛ MQ-9 ሪፐር የስለላ ድሮኖች እና የእስራኤል ሄርሜልስ 900 የላቀ የስለላ ድሮኖች ያካተቱ ናቸው። እነዚህ ድሮኖች በኢራን ሀገር በቀል የአየር መከላከያ ዘዴዎች ተመተው መውደቃቸውን ኢራን በኩራት ትገልጻለች። ይሁን እንጂ የዚህ ኤግዚቢሽን ዋነኛ ማሳያ የተባለው የአሜሪካ አየር ኃይል ንብረት የሆነው ባለፈው ሚያዝያ 3 ቀን ተመቶ የወደቀው የተባለው የኤፍ-15E ስትራይክ ኢግል የጦር አውሮፕላን ስብርባሪ ነው። በዚህ አውደ ርዕይ ላይ የአውሮፕላኑ የመቀመጫ ክፍል፣ ኮክፒት አካልና የጅራቱ ክፍል ፍርስራሾች ይታያል። ይህ መረጃ እውነት ከሆነ በዘመናዊ ወታደራዊ ታሪክ የአሜሪካን ኤፍ-15 የጦር ጀት በጠላት እሳት ተመቶ ሲወድቅና ፍርስራሹ በአደባባይ ለእይታ ሲበቃ ይህ የመጀመሪያው ያደርገዋል። የወታደራዊ ባለሙያዎች እንደሚናገሩት የኤፍ-15E የጦር አውሮፕላን በኢራን ሰማይ ላይ መውደቅና የደረሰው ጉዳት የዘመናዊውን ጦርነት መልክ የሚቀይር ክስተት ነው። እንደ ኒውዮርክ ታይምስ ዘገባና የአሜሪካ ወታደራዊ ባለስልጣናት መረጃ መነሻ ካደረግን የኢራን ጦር ይህንን ዘመናዊ የአሜሪካ ጦር ጀት ለመምታት የተጠቀመበት ዘዴ እጅግ ረቂቅ ነበር። ኢራን በርካታ ትናንሽ ድሮኖችን በመጠቀም የአሜሪካውያንን የጦር ጀት እንቅስቃሴ በቅርበት ስትከታተልና መረጃዎችን ስታስተላልፍ እንደነበረ ተገልጿል። ይህ የአየር ላይ ክትትል የጦር አውሮፕላኑን ያለበትን ትክክለኛ መጋጠሚያ ለኢራን ምድር ኃይል በማቀበል ረገድ ቁልፍ ሚና ተጫውቷል። ዘመናዊ የጦር ጀቶች በትከሻ ላይ ተደግፎ በሚተኮስ አነስተኛ ሚሳኤል ከመምታት በፊት ምንም አይነት ቅድመ ማስጠንቀቂያ ለማግኘት ጊዜ እንዳልነበረ ታውቋል። ይህ ክስተት እንደሚያሳየው በአሁኑ ወቅት በአነስተኛ ወጪ የሚሰሩ ድሮኖች ከትከሻ ሚሳኤሎች ጋር ሲገናኙ እጅግ ውድ የሆነና የላቀ ቴክኖሎጂ የታጠቁ የጦር አውሮፕላኖችን በአስገራሚ ሁኔታ ማጥቃት እንደሚችሉ ወታደራዊ ባለሙያዎች ይስማማሉ። ይህ አይነቱ ያልተጠበቀ ጦርነት ለአሜሪካና ለአጋሮቿ ትልቅ የደህንነት ስጋት መሆኑ በተግባር አሳይቷል። በተጨማሪም በወቅቱ የተካሄደው የአሜሪካ ወታደራዊ የነፍስ አድን ተልዕኮ ከፍተኛ መስዋዕትነት የጠየቀ ነበር። ምንም እንኳን ሁለቱ የኤፍ-15E አብራሪዎች በሰላም አውሮፕላኑን ለቀው በመውጣት እነሱን ለማዳን የተደረገው ጥረት ግን ሌላ ተጨማሪ የአሜሪካን ኤፍ-10 የጥቃት ጀት እንዲወስድ ማድረጉ ተዘግቧል። በተጨማሪም ሌሎች ወታደራዊ ማመላለሻ ሄሊኮፕተሮች እና አውሮፕላኖች ላይ ከፍተኛ ጉዳት አድርሷል። ይህ ሁኔታ የአሜሪካን ጦር በኢራን የአየር ክልል ውስጥ ያለውን ከፍተኛ ተገላጭነት በግልጽ ያሳያል።